አበጌል አብዳለች። እንግዲህ ናታን ስለተቀማች በጣም አብዳለች። የምታደርገው ሁሉ ጠፍቷታል። እንግዲህ ናታን እንዴት ቀማሽኝ በማለት ዳጣን ልትቦቅሳት ሊያያዙ እየታገሉ ነው ማለት ነው። ወይዘሮ ማርታም ልቧ ተሰብሯል። ምክንያቱም ናታን ዳጣን በመውደዱ እሷ የምታስበው አበጌል ናታን አግብታ ጥሩ ኑሮ እንድትኖር ናታ ጥሩ ልጅ እንደሆነም ሁሌ የምትመኘው ምኞት ነበረ። ነገር ግን አልተሳካም። ምክንያቱም ፍቅር በሁለት ሰው እንጂ በአንድ ሰው አይሆንም። አበጌል በጣም እንደምትወደው ሁሌም በተደጋጋሚ ሁለቱ እንደሚዋደዱ ለአቶ ደረጀ ትነግረው ነበረ። አቶ ደረጀ ግን ይሄ ነገር እውነት መቀበል አቅቶት ነበረ። የተባለውም አልቀረም። እንግዲህ ናታን ዳጣን ነው እንደሚወድ ያሳየው። አበጌልን እንደማይወዳት እንደው ለአባት እናቷ ሲል እንጂ አይኗን ማየት እንደማይፈልግ በተደጋጋሚ ነግራት ነበረ። አንቺ ተንኮለኛና ጥሩ ሴት አይደለሽም፣ ተንኮለኛና በጣም ተጠራጣሪ ነሽ። ይሄ ደግሞ እኔን መውደድ አትችይም በዚህ ባህሪሽ በማለትም በግልጽ ነግሯት ነበረ። ወይዘሮ ማርታም እንግዲህ ለልጇ ለአበጌል ጸባይሽን አስተካኪ፣ ናታን ላንቺ ለማድረግ ሞክሪ፣ ጥሩ ሴት ሁኚ፣ እንደውም ኮራ ኮራ በይበት፣ ወንዶች የሚወዱት ኮራ የምትል ሴት ነው በማለትም በተደጋጋሚ ምክር ትሰጣት ነበረ። ነገር ግን ሊሆን አልቻለም። አበጌል ያው ውሃ ቢወቅጡት እምቦጭ ናት። ዛሬም ነገም ተጠራጣሪና ክፉ ሴት ናት። ያሰበችው ነገር ለማድረስ ሁሌም ወደ ኋላ አትልም። እኔ ብቻ ትክክል ነኝ እያለችም እራሷን ሁሌ ታሳምነዋለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም? እኔ አልሐምዱሊላህ ሁሉ ነገር ሰላም ነው። እናንተም ጋር ሰላም እንደሆነ ተስፋ አለኝ። በያላችሁበት ሰላምና ጤና ብቻ እመኝላችኋለሁ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብለናል ማለት ነው። ለቤቴም አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ሁሌ የምለቀው ቪዲዮ እንዲደርሳችሁ የደወል ምልክቱን መጫናችሁን አትርሱ። እንዲሁም ቪዲዮ ስትጀምሩ ላይክ እያደረጋችሁ፣ ላይኩ ለእኔ ይጠቅመኛል፣ ለእናንተ ደግሞ አይጎዳችሁም ማለት ነው። እንግዲህ ሀሳብ አስተያየታችሁን ደግሞ በኮመንት አስቀምጡልኝ፣ አበረታቱኝ ማለት ነው። እንግዲህ ዛሬ እንደተለመደው ዳጣ ክፍል 50 ይዘን መጥተናል ማለት ነው። ክፍል 51ን እንደተለመደው ዳጣና ናታን እንግዲህ ጭልጥ ያለ ፍቅር ውስጥ ገብተዋል። በእነሱ ፍቅር እንግዲህ አበጌልና ወይዘሮ ማርታ በንዴት ላይ ይገኛሉ ማለት ነው። በጣም ማርታም ወይዘሮ ማርታ ልባ ተሰብሯል። ምክንያቱም ናታን የምትመኘው ለልጇ ስለነበረ ለአበጌል ስለነበረ እንግዲህ ናታን አበጌልን ያው ሊወድ አልቻለም። ዳጣን ነው የወደደው። ስለዚህ እቺ የጎዳና ልጅ እንዴት ሊወድ ቻለ በማለትም አበጌልም በጣም እንዴት በቁንጅና እኔ ነኝ የምበልጣት፣ እንዲሁም በሁሉ ነገር እኔ የሀብታም ልጅ ነኝ፣ እንዴት እሷን መረጠ፣ እንዴት እሷን ሊወድ ቻለ በማለትም አበጌል ውስጧ በጣም ተጎድቷል። ዳጣን ለመበቀል የማትቆፍረው ጉድጓድ የለም። ወይዘሮ ማርታም ልቧ ተሰብሯል። እሷ የምትመኘው እንግዲህ ናታን ልጇ አበጌልን አግብቶ ጥሩ ኑሮ እንዲኖሩ ነበር ምኞቷ። በተደጋጋሚም ለአቶ ደረጀ እንደምትነግረው ናታንና አበጌል በጣም ይዋደዳሉ፣ ይፋቀራሉ። ስለዚህ እነሱን ድረን ድርጅቶቻችን ለእነሱ አስረክበን እኛ ቁጭ ብለን ቤታችን ቁጭ ብለን ውሃን እናሳድጋለን፣ ውሃን እንንከባከባለን እያለችም ለአቶ ደረጀ በተደጋጋሚ ትነግረው ነበረ። ነገር ግን ይሄ እውነት አቶ ደረጀ ሊቀበል አልቻለም። ምክንያቱም የልጁን ጸባይ ስለሚያውቅ ናታን ከወደዳት እንጂ እሷ ብቻ ብትወደው ምን ዋጋ አለው? እኛ ወንዶች እኛ ካልወደድን የፈለገ ነገር ብታደርግልን ያቺ ሴት ልንወዳት ልናገባት አንችልም። እኛ ከፈቀድናት እኛ ከወደድናት ግን ምንም ነገር ባይኖራትም ወደ ኋላ አንልም በማለትም ሁሌም ለወይዘሮ ማርታ ያስረዳት ነበረ። እሷም እንግዲህ ለልጇ መምከር አላቆመችም። ሴት ሆኜ ኮራ ኮራ በይ፣ ወንዶች የሚወዱት ኮራ ስትይና ሴት ስትሆኝ ነው። ተጠራጣሪ አትሁኚ፣ ክፉ አትሁኚ። ወንዶች የሚያዩን ውስጣችንን ነው፣ ከላያችን ሳይሆን ምላሳችን ሳይሆን ውስጣችን ነው የሚገምቱት እያለች ሁሌም ልጇን ትመክራት ነበረ። ናታን ላንቺ ለማድረግ ጣሪ፣ ብዙ ሪያክት አድርጊለት እያለችም የተለያዩ ሪያክቶች እንድታደርግ ትመክራት ነበረ።
ነገሩ አልሆነም። ናታን እንግዲህ የወደደው ዳጣን ነው። ዳጣ በምኗን ወደድክ ተብሎም ቢጠየቅ ግልጽና የዋህነቷ፣ ተጫዋችነቷ እንዲሁም ግልጽነቷ በጣም ይመቸኛል በማለትም በተደጋጋሚ ይናገራል። እንዲሁም ለራሷ ለዳጣም ይሄ ባህሪዋን እንደሚወድላት ነግራታል። የሁለቱ መፋቀር እንግዲህ የሁለቱ መዋደድ በዋነኛነት የምትወስደው ሰላም ናት። ሰላም እንግዲህ ዳጣና ናታን እንዲዋደዱና አብረው እንዲሆኑ በጣም ብዙ ለፍታለች። ናታንም በጎን እየመከረች እንዲሁም ዳጣንም በጎን እየመከረች ሁለቱ አንድ ላይ እንዲሆኑ በጣም እየጣረች ነው። ከአበጌል ሲሆንም ተው አትሆንህም እያለችም ትመክረው ነበረ። እንዲሁም ዳጣም ተይ ናታን ጥሩ ልጅ ነው፣ ላንቺ ለማድረግ ሞክሪ፣ ፍቅር ስጪው እያለችም በተደጋጋሚ እሷንም ስትቆጣት ነበረ። ናታን እንግዲህ ያው በመጀመሪያ ጊዜ ዳጣ ፊት ስላልሰጠችው በጣም ተናዶና ተበሳጭተውም ነበረ። ነገር ግን ሰላም መፍትሄዎች እየነገረችው ምን ማድረግ እንዳለበት እየነገረችው ዳጣን ለራሱ የሚያደርግበትን መንገድ እየጠቆመችው ነበረ። በስተ መጨረሻም እንግዲህ በሁለቱ መዋደድ ሰላም ደስታዋን መቆጣጠር አቅታታል። አሁንም ድረስ ከጎናቸው ሆና እንደዚህ አድርጉ እንዲያፍጠሩ እያለችም እየመከረቻቸው ትገኛለች። እንግዲህ አበጌል በጣም ተቃጥላለች። በሁለቱ ፍቅር በሁለቱ መዋደድ በጣም ተናዳ ይህ ሁሉም የምታደርገው ሰላም ናት። ሰላም ከዚህ ቤት ካልወጣች፣ ሰላምና ዳጣ ከዚህ ቤት ካልወጡ ናታን የኔ መሆን አይችልም፣ ናታን ተቀምቻለሁ በማለትም ዛሬም ላይ እንግዲህ ሰላም ላይና ዳጣ ላይ ጉድጓዳን እየቆፈረች ትገኛለች። እንግዲህ አቶ ደረጀና ወይዘሮ ማርታ ቁጭ ብለው ስለ ልጃቸው ማንነት እየተነጋገሩ ነበረ። እንግዲህ ናታን ዳጣን ወዷታል። ዳጣና ናታን እልም ያለ ፍቅር ውስጥ ገብተዋል። እኔ ባይኔ አይቻቸዋለሁ። እነዚህ ልጆች ማስቆም አለብን። የአደራ ልጆች ናቸው። አደራ የተሰጡን ልጆች ናቸው። እነዚህ ልጆች አጉል ቦታ ላይ ቢወድቁ እኛ ተጠያቂ እንሆናለን። ስለዚህ ደረጀ ማስቆም አለብህ የሁለቱ ግንኙነት በማለትም ደረጀን እየተቆጣቸው ነበረ። ነገር ግን ናታን ከአበጌል ጋር እንደዚህ ቢሆን ትንፍሽ አትልም ነበር። ወይዘሮ ማርታ ግን ከዳጣ መሆኑ ልባ ተሰብሯል። እሷ ናታን የምትመኘው ለልጇ ስለሆነ ነው። ስለዚህ ዛሬም ለደረጀ ይህ ነገር እንዲያስቆምና ሁለቱ ምንም አይነት ግንኙነት እንዲኖራቸው እንደማትፈልግ፣ ሁለቱም ያደራ ልጆች ናቸው። በዚህ ላይ ደግሞ እድሜያቸው ለዚህ ነገር አልደረሰም፣ ተው በላቸው እንዳይበላሹ እያለችም በተደጋጋሚ ለአቶ ደረጀ ስትወቅሰው ነበረ። በስተ መጨረሻም አቶ ደረጀ እንግዲህ ሁለቱ ክፍል ውስጥ ሆነው ዳጣና ናታን ማለት ነው ክፍል ውስጥ ሆነው በሚነጋገሩበት ሰዓት አቶ ደረጀ እንግዲህ በጆሯቸው ሰምታቸዋል። መጀመሪያ ላይ ወይዘሮ ማርታ የነገረችውን ነገር ሊያምን አልቻለም ነበር። ይስተካከላሉ፣ ላይሆን ነው ይህ እንደዚህ አይነት ነገር የሚያደርጉ ልጆች አይደሉም እያለም ሀሳቧን ሊቀበላት ፈቃደኛ አልነበረም። ነገር ግን በጆሮ ከሰማ በኋላ ነገሩ እውነት እንደሆነ ገብቶታል። በስተመጨረሻም ናታን መኪና ውስጥ ጠርቶ ከዳጣ ጋር ያለውን ግንኙነት ጠየቀው። ናታን ግን ምንም ሊተነፍስ አልቻለም። ምንም አይነት ግንኙነት የለንም፣ እኔና እሷ ከመቀራረብ ውጭ ሌላ አይነት ነገር የለንም በማለትም ደረጀ ቢለው ቢገፍ ሊያሳምነው ቢሞክርም ሰምቻቸዋለሁ የተናገራችሁትን ቢልም አቶ ናታን ግን እውነቱን ሊናገር ፍቃደኛ አልሆነም። ዳጣም እንግዲህ ለሰላም አባዬና ነገሩ አውቋል፣ ነገር ግን እኛ ሽምጥጥ አድርገናል፣ ልንናገር አልፈለግንም በማለትም ስትነግራት እውነታችሁ ነው፣ የተደባበቀ ነገር ነው ጥሩ፣ ግልጽ የሆነ ነገር ጥሩ አይደለም፣ እንዳትናገሩ በማለትም እንዲሁም ሰላም ለናታና ለዳጣ ሞራል ሆነቻቸው። በዚህ ጉዳይ እንግዲህ ወይዘሮ ማርታ በጣም ልቧ ተሰብሯል። መስተ መጨረሻው ምን ይፈጠር ይሆን? ደረጀና ናታንና ዳጣ አብረው ይቀጥሉ ይሆን ወይስ ዳጣን ከዛ ቤት ያባረሯት ይሆን የሚለውን እንግዲህ ቀጣይ ቪዲዮ ይዘንላችሁ እንቀርባለን። እስከዛው ድረስ በያላችሁበት ሰላምና ጤና ብዝቼ እመኝላችኋለሁ።
ሀሳብ አስተያየቱን በኮመንት አስቀምጡልኝ። መልካም ቆይታ